ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ውላችኋል? ለዕለቱ የመራረጥናቸው ዜናዎች እንደሚከተለው ተዘጋጅተዋል። በቅድሚያ አበይት ነጥቦች እናሰማችኋለን። የአፍሪካ ህብረት ሰሞኑን በትግራይ እየታየ ያለውን ወቅታዊ ሁኔታ እንዳሳሰበው ገለጸም። የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር ተደራዳሪ አካላትን አቀራርቦ ለማወያየት ዝግጁ መሆኑን ህብረቱን አስታውቋል። የአውሮፓ ህብረት በሱዳን 7 ግለሰቦችን በጥቁር መዝገብ ማስፈሩ ገለጸ። ከእነዚህም ውስጥ የጀነራል መሐመድ ዳጋሎ ወንድም ይገኝበታል። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት ፈረጀም። ኢራን ውሳኔው ታሪካዊ ስህተት በማለት ውድቅ አድርገዋለች። የእነዚህና ሌሎች መረጃዎች በዝርዝር እናሰማችኋለን። ከእኛ ጋር ቆዩን። የአፍሪካ ህብረት ሰሞኑን በትግራይ እየታየ ያለውን ወቅታዊ ሁኔታ እንዳሳሰበው ገለጸ። የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ተደራዳሪ አካላትን አቀራርቦ ለማወያየት ዝግጁ መሆኑን ህብረቱ አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በትግራይ ክልል በአንዳንድ አካባቢዎች እየታዩ ያሉ ወቅታዊ ሁኔታዎችን በቅርበት እየተከታተሉ መሆናቸውንና ሁኔታውም ጥልቅ ስጋት እንደፈጠረባቸው አስታውቋል። ሊቀመንበሩ ባወጡት መግለጫ በኢፌዴሪ መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመው የሰላም ስምምነት የተገኘው ድል ጠብቆ መቀጠል እንዳለበት አሳስበዋል። ሊቀመንበሩ ሁሉም ወገኖች ከፍተኛ ጥንቃቄ እንዲያደርጉ ጥሪ ያቀረቡ ሲሆን በመካከላቸው ያለውን መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡ አሳስበዋል። ማናቸውም ያልተቋጩ ጉዳዮች ካሉ በሰላም ስምምነቱ መንፈስና ግዴታዎች መሰረት ገንቢ በሆነው ውይይት እንዲፈቱ አሳስበዋል። አፍሪካ ህብረት የፕሪቶሪያው የሰላም ስምምነት ሙሉ በሙሉና ውጤታማ በሆነ መንገድ እንዲተገበር ያለውን ጽኑ አቋም በድጋሚ ያረጋገጡት ሊቀመንበሩ ህብረቱ በሁለቱ ወገኖች መካከል ለሚካሄደው የሰላም ግንባታና የእርቅ ሂደት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ገልጿል። በኢትዮጵያ ጉዳይ ላይ የተቋቋመው በህብረቱ ከፍተኛ የልዑካን ቡድን በሁለቱ ወገኖች መካከል የሚደረገውን ውይይት፣ ትብብርና መተማመንን የማሳደግ ስራ ለማመቻቸት ዝግጁ መሆኑንም አረጋግጧል። ምንም እንኳን በትግራይ ይሁን በፌዴራል መንግስት እስካሁን የተባለ ነገር ባይኖርም በጸለምት አካባቢ በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭቶች እንደተከሰቱም እየተገለጸ ይገኛል። የቡርኪና ፋሶ ወታደራዊ መንግስት የፖለቲካ ፓርቲዎችን የሚበትን ድንጋጌ ማውጣቱ ታወቀ። በካፕቴን ኢብራሂም ትራውሬ የሚመራው የቡርኪና ፋሶ ወታደራዊ መንግስት በሀገሪቱ የሚገኙ ሁሉም የፖለቲካ ፓርቲዎችና ስብስቦች የሚበትን ድንጋጌ አጽድቋል። የሀገር ውስጥ ጉዳይ ሚኒስትሩ ደግሞ የፖለቲካ ፓርቲዎች መበራከት ለክፍፍልና ለማህበራዊ ትስስር መላላት ምክንያት ሆኗል ብሏል። በወታደራዊ ኃይል የሚመራው የቡርኪና ፋሶ መንግስት ከ4 ዓመታት በፊት በተደረገው መፈንቅለ መንግስት ምክንያት እንቅስቃሴያቸውን ታግደው የቆዩ ሁሉም የፖለቲካ ፓርቲዎች በይፋ የሚያፈርስ ድንጋጌ ማውጣቱ ተሰምቷል። የቡርኪና ፋሶ የሚኒስትሮች ምክር ቤት ድንጋጌውን ያጸደቀው ትናንት ሐሙስ ሲሆን ይህም የሆነው መንግስት ከአልቃይዳና ከአይኤስ ጋር ግንኙነት አላቸው የተባሉ አማጽያንን ለመቆጣጠር የሚታገልበትና የተቃውሞ ድምፆችን በማፈን ላይ ነው በሚባልበት በዚህ ወቅት መሆኑን ትኩረት ሳቢ አድርጎታል። አዲሱ ድንጋጌ ሁሉም የፖለቲካ ፓርቲዎችና ስብስቦች ይበትናል። የፓርቲዎች ንብረቶች በሙሉ ወደ መንግስት ይዞታነት እንዲዛወሩ ወይም እንዲወረሱ ያዛል። ከ4 ዓመታት በፊት በወታደራዊ መፈንቅለ መንግስት ስር ከመውደቋ አስቀድሞ ከ100 በላይ የተመዘገቡ የፖለቲካ ፓርቲዎች የነበሯት ቡርኪና ፋሶ እንደ አውሮፓውያን አቆጣጠር በ2020 በተካሄደው ጠቅላላ ምርጫ 15 ፓርቲዎች ብቻ በፓርላማ ውስጥ መቀመጫ ማግኘት ችሎ ነበር። የአውሮፓ ህብረት በሱዳን 7 ግለሰቦች በጥቁር መዝገብ ማስፈሩ ተገለጸ። ከእነዚህ ውስጥ የጀነራል መሐመድ ዳጋሎ ወንድም ይገኝበታል። የአውሮፓ ህብረት አርብ ዕለት በሱዳን እየተባባሰ በመጣው ግጭት ምክንያት በ7 ግለሰቦች ላይ ማዕቀብ የጣለ ሲሆን ይህም በመላ ሀገሪቱ ለተፈጸመው ጭካኔና የሰብአዊ መብት ጥሰት ምላሽ ለመስጠት ከሁለቱም ተዋጊ ቡድኖችና ከተባባሪ ሚሊሻዎቻቸው የተውጣጡ አዛዦችን ኢላማ ያደረገ ነው ተብሏል። የንብረትና የጉዞ እገዳን ጨምሮ እነዚህ የቁጥጥር
የቁጥጥር እርምጃዎች በአውሮፓ ህብረት ከዚህ በፊት የሱዳን የማዕቀብ ማዕቀፍ ስር የተካተቱ ግለሰቦችን ጨምሮ አሁን ወደ 18 ያደርሰዋል። በአውሮፓ ህብረት ጥቁር መዝገብ ከተካተቱት መካከል 5ቱ ከፈጣን የድጋፍ ኃይሎች ጋር ግንኙነት ያላቸው ሲሆን የቡድኑ መሪ መሐመድ ሐምዳን ዳጋሎ ወንድም የሆኑት ሜጀር ጀነራል አልጎኒ ሐምዳን ዳጋሎ ሙሳ እንደሚገኙበት የአውሮፓ ህብረት ምክር ቤት ባወጣው መግለጫ አስታውቋል። እንዲሁም በቪዲዮ የቀረጸ ንጹሐን ዜጎችን ሲገድል ተይዞ ነገር ግን በኋላ የተለቀቀው የፈጣን ድጋፍ ኃይሉ አባል የሆነው አቡሉሊ በመባል የሚታወቀው አልፋቲህ አብዱላህ ኢድሪስም በአውሮፓ ህብረት ማዕቀብ ተደርጎበታል። ሌሎች 2 ከሱዳን የጦር ኃይሎች ጋር ግንኙነት ያላቸው ደግሞ የእስላማዊ ሚሊሻ ባሪ ቢን ማሊክ ሻለቅ አዛዥ አልማሲባህ አቡ ዛይድ ታሊህ ይገኙበታል። የዚህ ጦርነት ኃላፊነት አሁንም በፈጣን የድጋፍ ኃይሎችና በሱዳን ጦር ኃይሎች እንዲሁም በእነርሱ ተባባሪ ሚሊሻዎች ትከሻ ላይ ነው ሲልም ምክር ቤቱ ገልጾ በዳርፉርና በመላ ሀገሪቱ በሰው ህይወት ላይ የማይተካ ኪሳራ ያስከተለውን አመፅ በከፍተኛ ሁኔታ ተጠያቂዎች ናቸው ሲል ጠቅሷል። ማዕቀቡ የተጣለው ጥር 19 ቀን 2026 የዓለም አቀፉ የወንጀል ፍርድ ቤት አይሲሲ ምክትል አቃቢ ህግ ካን ለተባበሩት መንግስታት የጸጥታ ምክር ቤት ባደረጉት አጭር መግለጫ ተከትሎ ሲሆን በተለይም በጥቅምት ወር መጨረሻ ላይ የሰሜን ዳርፉር ከተማን ለረጅም ጊዜ በዘለቀው የአርኤስኤፍ ከበባ ወቅት በኤልፋሻር የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች መፈጸማቸውን ለምክር ቤቱ ተናግረዋል። የየመን ሰብአዊ መብት ኮሚሽን በኤርትራ ባህር ኃይል ላይ የተቃውሞ መግለጫ ወጣ። የመን የሰብአዊ መብት ኮሚሽኑ ባወጣ መግለጫ የኤርትራ ባህር ኃይል ባልደረቦች በቀይ ባህር ላይ እየፈጸሙት ያለውን ጥቃት አጥብቆ አውግዟል። ኮሚሽኑ በመግለጫው የኤርትራ ባህር ኃይል አባላት በየመን አሳ አጥማጆች ላይ በተደጋጋሚ የሚሰሩትን የወንጀል ጥቃት እንቃወማለን ያለ ሲሆን ይህንን መግለጫው ለማውጣት የተገደደው በዚህ ሳምንት በየመናውያን ላይ የተፈጸመውን ጥቃት አስመልክቶ መሆኑን አስረድተዋል። በሳምንቱ ውስጥ አሳ በማጥመድ ላይ በነበሩ ቁጥራቸው ወደ 50 በሚጠጉ የመናውያን ላይ የኤርትራ ባህር ኃይል አባላት ተኩስ መክፈታቸውን የጠቀሰው ኮሚሽኑ በዚህም የአንድ የየመናዊ ሕይወት ማለፉን ገልጿል። እንዲሁም ቁጥራቸው በርካታ የሆኑ መቁሰላቸውን ጠቅሶም ድርጊቱ መሳሪያ ባልታጠቁ ሰላማዊ ሰዎች ላይ የተፈጸመ መሆኑ እጅግ እንዳሳዘነው አስታውቋል። ድርጊቱን የሰላማዊ ሰዎችን ደህንነት፣ ሕይወትና አካላዊ ጥበቃ መጠበቅን የተመለከቱ ዓለም አቀፍ የሰብአዊ መብት ሕግና ዓለም አቀፍ የሰብአዊነት ደንቦችን የሚጥስ መሆኑን ያስረዳው ኮሚሽኑ ጨምሮም ለዚህ ጥቃትና ተከትሎ ለመጣ መዘዝ የኤርትራ ባለስልጣናት ሙሉ ህጋዊ ኃላፊነት አለባቸው ብለዋል። በመሆኑም በተፈጠረው ግድያ፣ አካል መጉደል ላይ ዓለም አቀፉና ገለልተኛ ምርመራ ተደርጎም ተጠያቂዎቹ ለፍርድ እንዲቀርቡ ጥሪ አቅርበዋል። እንዲሁም ለተጎጂዎችና ቤተሰቦቻቸው ፍትሐዊ ካሳ እንዲከፈላቸው የጠየቀው ኮሚሽኑ የየመን አሳ አጥማጆች ወደፊትም ስራቸውን በሚያከናውኑበት ወቅት ደህንነታቸው መጠበቅና መረጋገጥ አስፈላጊ መሆኑን አስምሮበታል። በጉዳይ ላይ ከኤርትራ በኩል የተባለ ነገር የለም። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት ፈረጀ። ኢራን ውሳኔው ታሪካዊ ስህተት በማለት ውድቅ አድርገዋለች። ኢራን ባለፉት ሳምንታት ተቃዋሚዎችን ላይ የወሰደችውን በሺዎች የሚቆጠሩ ሰዎችን የገደለ እርምጃ ተከትሎም የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎችን ዝርዝር ውስጥ አካቷል። የአውሮፓ ህብረት ኮሚሽን ምክትል ፕሬዝደንት የሆኑት ካጃ ካላስ ይህ እርምጃ ኢራን ውስጥ ዋነኛው ወታደራዊ ኢኮኖሚያዊና ፖለቲካዊ ኃይል የሆነው እስላማዊ አብዮታዊ ዘብ እንደ አልቃይዳና እስላሚክ ስቴት ያሉ ጅሃዳዊ ቡድኖች ተርታ እንደሚያስቀምጠው ተናግሯል። ምክትል ፕሬዝደንቷ አክለውም ጭቆና ምላሽ ሳይሰጠው አያልፍም ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራጊቺ በበኩላቸው የአውሮፓ ህብረት ውሳኔ ተውኔታዊና ጉልህ ስትራቴጂክ ስህተት ሲሉ ጠርቶታል። የህብረቱ ምክትል ፕሬዝደንት ማህበራዊ ሚዲያ ላይ ባሰፈሩት አጭር መግለጫ በሺዎች የሚቆጠር የራሱን ህዝብ የሚገድል የትኛውም አገዛዝ ራሱን ወደ ሞቱ ለመውሰድ እየሰራ ነው ብለዋል። ምንም እንኳን አብዮታዊ ዘቡ የአሸባሪዎች ዝርዝር ውስጥ ቢካተትም ምክትል ፕሬዝደንቷ በኢራንና በህብረቱ መካከል ያለውን ዲፕሎማሲያዊ ግንኙነት ክፍት ሆኖ ይቆያል ብለው እንደሚጠብቁ ገልጿል። በአዲሱ ውሳኔ መሰረት የአውሮፓ ህብረት በ6 የኢራን ተቋማትና በሀገሪቱ በሚገኙ 15 ሰዎች ላይ ማዕቀብ ተጥሏል። ማዕቀብ ከተጣለባቸው መካከል የሀገር ውስጥ ጉዳዮች ሚኒስትሩ እስካንዳር ሞሜኒ፣ ጠቅላይ አቃቤ ህጉ መሐመድ ማቭሄድ አዛድ እንዲሁም ዋና ዳኛ ኢማን አፎሻራ ይገኙበታል።
ኢጋድ የሱዳኑ ፈጣን ድጋፍ ኃይል የፈጸማቸው ወንጀሎችን ለመጀመሪያ ጊዜ አወገዘም። የምስራቅ አፍሪካ ልማት በየነ መንግስታት ባለስልጣን ኢጋድ ሐሙስ ዕለት ባወጣው መግለጫ የፈጣን ድጋፍ ኃይል የፈጸሙትን ወንጀሎች በይፋ ማውገዙን አስታውቋል። ይህ እርምጃ በሱዳን መንግስት ወዲያውኑ ተቀባይነት አግኝተዋል። ኢጋድ የሱዳንን ጦር ሳይጠቅስ ፈጣን ድጋፍ ኃይሉን ብቻ ተጠያቂ የሚያደርግ መግለጫ ያወጣ ሲሆን ሁለቱም ተዋጊ ወገኖች ጦርነቱን እንዲያቆሙና የፖለቲካ ውሳኔን እንዲከተሉ ጥሪ አቅርቧል። የኢጋድ መግለጫ የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ የአሁኑ የኢጋድ ሊቀመንበር ወደ ሆነችው ጅቡቲ ጉብኝት ካደረጉ በኋላ ነው ተብሏል። ጠቅላይ ሚኒስትሩ ካሚል ኢድሪስ በጅቡቲ ቆይታቸው ከኢጋድ ዋና ጸሐፊው ዶክተር ወርቅነህ ገበየሁና ከፕሬዝደንት ኢስማኤል ኡመር ጌሌ ጋር መወያየታቸው ይታወሳል። የኢጋድ ሴክሬታሪያት በፈጣን የድጋፍ ኃይሎች የሚፈጸሙት ሁሉም አይነት ጥሰቶች ያወግዛል፣ እንዲሁም ለሱዳን ሪፐብሊክ አንድነትና ሉዓላዊነት ሙሉ ድጋፍ እንዳለው ያረጋግጣል ሲል ኢጋድ በይፋዊ መግለጫው አስታውቋል። ድርጅቱ የሱዳንን ሰላምና መረጋጋት ለማምጣት የወሰደውን ብሔራዊ ተነሳሽነት ተቀባይነት ኢጋድ የሱዳን ሪፐብሊክ ወደ ተቋማዊ ማዕቀፍ ለመመለስ ዝግጁ መሆኑን በድጋሚ አረጋግጧል። ጠቅላይ ሚኒስትር ኢድሪስ ሱዳን ወደ አፍሪካ ህብረትና ኢጋድ እንድትመለስ ጥያቄ ማቅረባቸው ይታወሳል። የኢጋድ መግለጫን ተከትሎ የሱዳን የውጭ ጉዳይ ሚኒስትር በፍጥነት መግለጫ ያወጣ ሲሆን ለፕሬዝደንት ጊሌና ለዋና ጸሐፊው ዶክተር ወርቅነህ ላሳዩት አቋም ምስጋናውን አቅርበዋል። ዜናዎቻችን በዚያ በቃን። መልካም ቀን